ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እስኪ ስለዚህ ጀግና ወጣት ዛሬ ላይ እናውራ። በነገራችን ላይ ይህን ሰው በቅርብ ጊዜ ነው ያወቅኩት። በጣም ነበር የምከታተለው። እኔ ግን ላይቭ ላይ ነበር የምከታተለው ማለት ነው። እና ዓለምን ሲያስጎበኝ እኔማ የሚመስለኝ የሆነ እንትን ጌም ምናምን የሚጫወቱ አሉ የለ እንደዛ አይነት ሰው ነበር የሚመስለኝ። እና ቤተሰብ እስኪ ስለዚህ ወጣት አንዳንድ ነገር እንበል። ይህ ሰው እንግዲህ አሁን ያለበት ቦታ አፍሪካ ውስጥ ነው። አፍሪካ ውስጥ እየተዝናና ነው ያለው እና ደግሞ የሚያስጎበኘው በአየር ውስጥ ነው። አየር ላይ ሆኖ ነው የሚያስጎበኘው እና በጣም ደስ የሚል በቃ እኔ ከሚያስቀኝ ነገሮች ሁሉ ሲበላ እና ሲጮህ እቃው ምናምን ሲያፈራርሰው ምናምን የሆነ እብድ ነገር ነው የሚመስለው ማለት ነው። እና ይሄ ሰው ዩቱብ የጀመረው እንግዲህ በቅርብ ነው። ብዙም ያን ያህል ርቀት የለውም። ያው ግን ታዋቂ የሆነው በኮሮና ውስጥ ነው። በኮሮና ውስጥ ልክ እንደኛ ማለት ነው። ከብቶ በቃ እይታ የለው ምን የለው ነበረ። ከዛም በኋላ እይታው ከፍ እያለው የመጣው በኮሮና ውስጥ ነው። ሲጮህ ሲደባደብ ከምኑም ጋር ምን ሲል በጣም ታዋቂ እየሆነ መጣ። ከዛም በኋላ ያለው ነገር እየጨመረ 1000 ሲታይ 2000 ሲታይለት በዛ መሃል ቪው እያገኘ ሲሄድ በቃ መጮሁን ቀጠለ። ቪዲዮዎቹን ተመልክታችሁ ከሆነ በሞላ የሄደባቸው ሀገሮች አሉ። ዓለምን ጎብኝቷል በሚያስብል ደረጃ ነው። አሁን ደግሞ ኢትዮጵያ ሊመጣ ነው እየተባለ ነው። እንግዲህ ኢትዮጵያዎች እንደምትቀበሉት ተስፋ አለን። እንግዲህ ሀገራችን ላይ መጥቶ በሰላም እንደሚወጣ ተስፋ እናደርጋለን። ዞሮ ዞሮ ልዩ ጥበቃ ስለሚደረግለት ምንም አይሆንም ብዬ አስባለሁ። እንግዲህ እዚህ ጋር አፍሪካ ውስጥ ነው ያለው። እንግዲህ እብደቱ እኔ በጣም ከሚገርመኝ ነገር እብደቱ በቃ ያለው እብደት ፍራቻ የለበት ምን የለበት በቃ እንኳን የሚዝናና ሰው ምንም አይመስልም። የሆነ ጫካ ውስጥ የሚያድግ ሰው ነው እኮ የሚመስለው ሁኔታዎቹ ሁሉና በጣም ከሚያሳዝነው ደግሞ እናቱ ያባረረችው ከቤት ገና በልጅነቱ ነው መሰለኝ ያባረረችው ማለት ነው። እና አሁን ይቆጫታል ምናምን ዞሮ መቆጨቷማ ምን ይቀራል? እንኳን እንደዚህ አይነት ነገር እንደዚህ ሚሊየነር ሆኖ ማለት ነው። እና ዩቲዩቡ ላይ ገብታችሁ ላይቭ ላይ ስትመለከቱ ላይቭ ቪዲዮ ላይ ማለት ነው ያለው ተመልካች ይሄ ሜምበርሺፑ ምናምን የሚሰጠው የጊፍት መዓት እሱን አትጠይቁኝ ማለት ነው። በቃ እንትላችሁን ኮንቴንታችሁን የሚስባችሁ እንደውም የበለጠ እሱ ነውና በሚሊየን ቁጭ ብሎ ነው የሚያወስ በቃ አካባቢ ዞሮ አንድ ሰው ሄዶ የትም አካባቢ ላይ ያስፈረጃችሁ ወይም ደግሞ እያዝናናችሁ ከሆነ በራሱ እንደሄዳችሁ ነው የምትቆጥሩት እና እሱ ያየውን ማየት ትችላላችሁ ማለት ነው። እንግዲህ እዚህ ጋር በልጅነቱ ነው ዩቲዩብም የጀመረው በልጅነቱ ነው። እንደዚህ በቃ የራሱን ነገር ፈጥሮ የራሱን ሙዚቃ አውጥቶ ኳስ ሜዳ ላይ የሚጨፍሩበት የእሱ ሙዚቃ ነው መሰለኝ። እና እንግዲህ ኢትዮጵያ ሊመጣ ነው። ኢትዮጵያ ያው በየሄደበት ሀገር ጉብኝት እንዳለው ይታወቃል። የሚያስጎበኙ ሰዎች እንደሚቀመጥበት ይታወቃል። እና እዚህ ጋር አሁን እየበላ ጉሮሮ ላይ እንትን ብሎበት ማለት ነው ግባ አትግባ እያለ ከጉሮሮ ጋር እየታገለ ነው ማለት ነው። እና በጣም ታታሪ ነው። በጩኸቱ ምክንያት ፌመስ የሆነ ወጣት ስፒድ አይሾ ስፒድ ነው የቻናል ስሙ። መቼም እሱን የማያውቅ የለም በነገራችን ላይ እኔ ራሱ ላይቭ ላይ ስከታተለው ነው የምውለው። ግን የሆነ ጌም ጨዋታ ምናምን ነው እንጂ የሚመስለኝ ራሱ ሰው አይመስለኝም። የሆነ እንዳሸንጓሊት አይነት ነገር ምናምን ነበር የሚመስለኝ። የሆነ እንትሉን ሳየው ኳስ ይወዳል። ይሄ ቦክስ ምናምን ድብድብ ላይ ምናምን ይገኛል። እና በቃ እንደዚህ አይነት ነገሮች የሆነ መውደቅ መነሳት ምናምን በጣም ነው የሚወደው። ይሄ መከሻከሽ ምናምን እና በነገራችን ላይ በቃ ደስ የሚል ነው። ከዚህ መማር እንችላለን። ለምን መጀመሪያ ዩቲዩብ እንደከፈተ እንደዚህ አልነበረም። ከዛም በኋላ ነው ዩቲዩብ እያደገ የሄደው። ከአመት በኋላ ነው እንደውም ማለት ነው ዩቲዩብ እያደገ የሄደው። እና እኛም ተስፋ ልንቆርጥ አይገባም እላለሁኝ። ቤተሰብ እንግዲህ ይህን ቪዲዮ ካያችሁት ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እኔን ማፈምሱኝ የመዳም ቅመም ነኝ። ልክ እንደሱ ደግሞ ዓለምን ጉድ የሚያስብል ነገር እዚህ ጋር ደግሞ ኢንዲያ ሄዶ ነው ማለት ነው። እና እየዘፈነ እያሳቃቸው ምናምን ነበር እዚህ ጋር
በጣም ነበር የሚስቁት ማቲዎቹ እዚህ ከጎን አለው እንትን ውስጥ አላስገባቸውም እና በቃ ነገረ ስራው ሁሉ በጣም ነው የሚያስቃችሁ ብታዩት ቪዲዮውን ማለት ነው። እዚህ ጋር ደግሞ ጃፓን ሄዱ እዚህ ጋር ሲያወጥ ራሱ በጣም እየሳቁ ነበረ። እንደዚህ መሆኑን እብደቱን ምናምን እያዩ በጣም እየሳቁ ነበር። ያው ሲያዩትም ይደነግጣሉ። እሱን የማያውቀው ሰው ስለሌለ በእኛ አካባቢ ላይ ይታወቅ ይችላል እንጂ በሌላው በውጭው ዓለም ላይ ይታወቃል። በእኛም አካባቢ እኛንን የማናውቀው ብዙ ሰው ሊያውቀው ይችላል። እና እዚህ ጋር አሁን ጃፓን ሄዱ ነው። ከዚህ ጋር ፎቶ እየተነሳ ምናምን የሆነ አስተቃቀፉ ምናምን የሆነ እናቱን ያገኘ አይነት ስሜት ነው የሚሰማው። የሆነ ከእናቱ ጋር የሚጫወት ህፃን ልጅ አለ አይደለም። የሆነ ነገር ስራው ሁሉን ልክ እንደ ህፃን ነው እና በጣም ነው የሚያዝናናችሁ ቪዲዮዎቹ ምናምን እዚህ አይፈራም። በቃ ዳገት ገደል ዛፍ ምናምን አውሬ አይፈራም። በቃ ዝም ብሎ ግፍጥ ነው የሚልበት እና ይሄ ራሱ መዝናኛ ቦታ ሄዶ ነው ማለት ነው። እና በጣም ነው የሚያስገርመኝ ሰውየው በቃ በዚህ እድሜው እንደዚህ አይነት ሀሳቡ ራሱ በመጮህ ፌመስ ሆናለሁ ብሎ ማሰቡ በራሱ አይገርማችሁም? በጣም ነው የሚያስገርመኝ ማለት ነው። ይቺ ስታየው በጣም ነበረ ጃፓን ላይ ነው ይሄ ስታየው በጣም ነበር የደነገጠችውና እየጮኸች ሁሉ ነበረ። ፎቶ ምናምን እነሳ ብለው ገቡ። ከዛ ፎቶ ተነሱ ምናምን ባይ እያለችው የሆነ በቃ ከሱ መለየት ምናምን አልፈለገችም። ግን አለ አይደለም ያው ግዴታ የማታገኙት አብራችሁ መሆን የማትችሉትን ሰው ያው መልቀቅ ነው ያለባችሁና ስታየው ጮሃ ምናምን ሁሉ ሰውነቷን እንትን እያለች ነበር። እዚህ ጋር ያ ፎቶ ተነስተው ምናምን ተለያዩ። ቤተሰብ እንግዲህ እኔ የምላችሁ እስኪ እኔን ማፈምሱኝና ከሀገር ሀገር እየዞሩ ላሳድጋ እንትን ላስጎብኛችሁ ቢያንስ አካባቢዬን ማለት ነው። እንደሱ ሙሉ አለምን ሳይሆን እንደሱ ሳይሆን ማለት ነው። እንደሱ ሙሉ አለምን ሳይሆን ማስጎበኛችሁ ቢያንስ የኛን አካባቢ እንኳን ባስጎበኛችሁ ምን ችግር አለው? ጋይስ ሰብስክራይብ ላይክ እያደረጋችሁ እስኪ ላይክ አታረጉም ስትገቡ ስትወጡ ምንም ላይክ የለም ምን የለም። በቃ 2-3 ሰው ነው ላይክ ያለው ግን ተስፋ አልቆርጥም። እኔም እንደ አይሾ ስፒድ ተስፋ አልቆርጥም። በእርግጥ ግን ቢሆንም እኔንም አበረታቱኝ። እዚህ ጋር እንግዲህ ቤት እያጸዳው ነው። ቤት ጽዳት ላይ ነኝ። ከእንቅልፌ ተነስቼ ያው ቪዲዮ ጠጋ ብዬ እንትን ያላልኩት እና እኔንም እንግዲህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔም ትልቅ ደረጃ ላይ ደርሼ እንደሱም ባይሆን ቢያንስ ለራሴ የሚሆን ነገር ሀገሬ ላይ የምዝናናበትን ከሰው ሀገር ላቀቅበትን መንገድ እንግዲህ ብታበረታቱኝ ደስ ይለኛል። ቤተሰብ እንግዲህ ይህን ሰሞን ኢትዮጵያ ይመጣል ተብሏል። እንግዲህ ያው አዶናይ ያስጎብኘው ምናምን እያሉ ፌስቡክ ላይ እያየሁኝ ነበር እና በጣም እየተገረምኩኝ እና ደግሞ እኔ ካሜራማን የለኝም። ራሴው ነኝ ካሜራማን፣ ራሴው ነኝ ቪዲዮ የማደርገው። ያው ኤዲቲንግም እንደዚሁ የምሰራው ራሴ ነኝ እና አጋዥ የለኝም። ያው አረብ ቤትም ነኝ ያለሁት ቤተሰብ እናላችኋለሁ። ሀገራችን ከመጣ ያው አስጎብኝ በየሄደበት በነገራችን ላይ አስጎብኝ አለው። እዚህ ጋርም ይሄው እንግዲህ እየጎበኘ ነው ይላችሁ። ይቺን አሁን ዝንጀሮ አላያትም እንዳላያት አድርገው ነው በቃ እንዲጠጉት የሆነ በቃ ኖርማሊ አላያትም ምናምን ግን እሷ ተነካከዋለች ምናምን ነገር እና ያው ሰውየው እብድ ነው ባይዘው እጁም ምኑ ፊቱም እንኳን አይደለም ሚሊየነር ሊመስል ምንም አይመስልም። በየጫካው በየምኑ ነው የሚሄደውና ደግሞ አገር ወዳድነቱን ሳልነግራችሁ አላልፍም። በጣም የሰው ሀገር ይወዳል፣ ባህል ያከብራል። በቃ አሁን ሀገር ኢትዮጵያ ሲመጣ ደግሞ እንግዲህ ሁኔታውን እናያለን። ባይ ዘ ወይ እና ሀገር ይወዳል፣ የሰው እምነት ያከብራል፣ የሰው ሀገር ያከብራል። እና ቤተሰቦች እንግዲህ እንደዛ ነው እላችኋለሁ። ለማንኛውም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ሞቅ ሸብረቅረቅ እያደረግን ላይ እንትን ሰብስክራይቡንም 10 ሺህ ልንገባ ነው። 10 ሺህ ልንገባ 20 ነው የቀረኝ።
እንግዲህ እንደምትሞሉት ተስፋ አደርጋለሁ። ባይ ባይ። ወዳችኋለሁ። በሰላም